ጠዋትም ሳሳይ ነበረ። የታለ ላሳያችሁ። ቆሜ እንድታዩ ፈልጋለሁ። ቆሜ ምን እንደምመስል ቆሜ እቺ ነኝ። ለማታውቁኝ ሰዎች ደግሞ የሆነ ይሄን ስታይ ደግሞ ሰው ተደግፈሽ ነው የቆምሽው መቆም አትችይም እንዳትለኝ አደራክ። ስቆም እችን እመስላለሁ። ሰው ተደግፈሽ ነው እንዳትል ይሁን እያደራክን እንደው እችን እመስላለሁኝ። ቆሜ ስቆም እቺ ነኝ። ይሁን እኔ ባይዘዊ ይሁን እኔ አንተ ላይ ጥላቻ የለኝም። አንድ እንድታውቅ የምፈልገው ነገር ምናልባት ደክሟት ሰልችቷት ታማ ምናምን ዞር ትላለች አሰልችቻት ምናምን ታለቅሳለች ወታ ምናምን ብለህ ከሆነ እኔ ማልቀስ ካለብኝ ሚዲያ ፊት አላለቅስም። ዞር ብዬ ነው ማለቅሰው። ዞር ብዬ በህይወቴ በጣም ብዙ ከባባድ ቀኖችን ያሳለፍኩ ሴት ነኝ። እንድታውቅ የምፈልገው ነገር በጣም ከባድ የሚባሉ ቀናትን አሳልፍ ያለውኝ በህይወቴ እንድታውቅ ይሆኔ በጣም የማይነጉ የሚመስሉ ሌሊቶችን ያሳለፍኩኝ ሴት ነኝ። በጣም የማያልፉ የሚመስሉ ቀኖች አሳልፍ ያውቃለሁ። ከባባድ ቀኖች ወጥቼ እዚህ ጋር እያለቀስኩኝ ወይ የሆነ ምናምን ኖት ኦል አባውት ዛት ግን አት ኤንድ ኦፍ ዘ ዴይ ጥላቻ የለኝም እኔ አንተ ላይ። አሁንም ቢሆን እንድታውቅ የምፈልገው ነገር 5 ሳንቲም በቃ ሚዲያ ላግባባንም በሚዲያ ተነጋገር ሁብሊ ሁላ ተባብለናል። ሚዲያ ላይ አለቀ። ከዛ ውጭ የወረደ የሰረጸ አንተን ለመተናኮል አንተን አምኖት ዳት ታይፕ መጥተው ሲጽፉልኝ እንጂ የሆነ እኔ እስከ መኖርክም አይቼ ካላቅም እስከ መኖርክ ራሱ አይቼ ካላቅም። ሊቭ ዩር ላይፍ። የሴት ልጅ አባት ነክ ኦን ዘ ቶፕ ኦፍ ዛት ኢቨን ኢፍ ህይወት ባለጌ ነው ዮናስ አባት ነክ። አይ ሜቢ ሸርሙጣ፣ አይ ሜቢ ሸሌ እንዳልከው፣ አይ ሜቢ ደስ ያለክ ግን ዩ ስቲል ሃቭ ዳውተር። ሴት ልጅ አለችክ ዮናስ፣ ሴት ልጅ አለችክ። ዩ ኔቨር ነው ነገ አንተ ምን ያህል ዘመን በህይወት እንደምትኖር አታውቀው። በህይወት ስንት ዘመን እንደምትኖር አታውቀው። ነገ እያንዳንዱ ነገር ዋጋ ያስከፍልካል። እያንዳንዱ ነገር ለምትናገረው ነገር ተጠንቀቅ። እኔ አልከኝ፣ ሸርሙጥ አልከኝ፣ ሴተኛ ዳሪ አልከኝ፣ ምን አልከኝ ምን አልከኝ። ሞራሌን ሸጬ ነው ከሀገር የወጣሁት ብያለሁ። ሞራሉን የሸጠ ሰው ደግሞ ሞራል የለውም። በቃ የፈለግከውን በል፣ ደስ ያለህን ተናገር። የሚሰማኝ ሴት አይደለሁኝ። ያንተ ንግግር የሚሰብረኝ ሰው አይደለሁም። ግን እንደ መቼም እህት ይኖርክ አይኖርክ አላውቅም። ከሴት ነው አይደል የተፈጠርከው? እናት አለችክ፣ እናት አሉክ አይደል? እናት ያለው ከሴት የተፈጠር ደግሞ በዚህ ልክ እንዴ! ሴት መሆናችን በራሱ እኮ ዮናስ ድክመት ነው። አንተ ወንድ አይደለክ እንዴ? እኛ ሴት መሆናችን ራሱ ድክመት ነው። በቃ ችግር ሊኖር ይችላል። ዞር እኮ ነው የሚባለው ዮናስ። እንደ ወንድ 1 2 3 ላስ ታደርጋለክ። በቃ መቀየስ እኮ ነው። በቃ እኛ ሴቶች ነው በቃ ደካማ ነን ምናምን ተነጋግረን። እውነት አሁን አንተ ሚዲያ ስለሆነ እንዲህ ተመላለስን ተሰዳደብን እንጂ እንደውን ለአንተ ጥያቄ ልጠይቅክ። አንተ ወንድ ልጅ ነክ አይደለ? አንድ አካባቢ ፊት ለፊት የምንኖር አንድ ላይ የምንኖር ሰዎች ብንሆን እኔ እንዲህ በሚዲያ ወጥቼ ስመልስ ልክ ወንድ ልጅ ነክ ብታገኘኝ እውነት ሰንዝረክ ትመታኛውን ዮናስ? ትማታዩ እጅህን ሰንዝር። በእርግጠኝነት ወንድ ልጅ ነኝ ሴት አልመታም ነው የምትለው አይደል? ወንድ ልጅ ነኝ ሴት አልመታም ነው የምትለው። ሶ ተቆጣ። ምን ብታወጣ ምን ብትል አይዶ ማይንድ። ስለዚህ አውርተካል። የስ ያ አዎ የተላከልክ ቪዲዮ እውነት ነው። 16 ያልከው ትክክል ነው። አሉ ከ16 ወንዶች ጋር የምንኖረው አሁንም 9 ወንድ ነው ያለው እዚህ ቤት።
አሁንም ነፍ ወንድ ነው ያለው። ሰው ተሰብስቦ በጋራ አንድ ላይ እንደሚኖር ምናልባት የዱባይ ኤክስፒሪየንስ ከሌለ ስለ ዱባይ የምታውቀው አንተ ሽርሙጥና ምናምን ብቻ ነው አይደል? ይሄንን ብቻ ነው የምታውቀው። ሶኔ ልንገርክ ኢን ዱባይ ላይፍ በጣም ኤክስፐንሲቭ ስለሆነ ሰዎች ተሰብስበው ነው የሚኖሩት። ምክንያቱም እንደዚህ ቤት ተከራይቶ ለመኖር ለብቻ ከባድ ነው። በዛ ሰዓት አንተ ያንን ቪዲዮ ተቀድቶ የደረሰልክ ያየከው አሁን ያሳየኸው ሰዓት ከብዙ ልጆች ጋር አንድ ላይ ነው የምንኖረው። አማራዎች፣ ኦሮሞዎች፣ ትግሬዎች፣ ደቡቦች፣ አፋሮች፣ ሶማሌዎች የፈለግከውን በለው ከብሔር ብሔረሰብ ጋር ነው አንድ ላይ የምንኖረው። እምበር ተጋዳላይን ከፍታለሁ፣ አሁንም ከፍታለሁ፣ ትላንትም ከፍቻለሁ፣ ወደፊትም ከፍታለሁ። ብሔር ብሔረሰቦችን ሁላ ነው የምከፍተው። የማቆመው ነገር የለም። ኢትዮጵያዊ ነኝ፣ የድሬዳዋ ልጅ ነኝ፣ አማራ ነኝ። ናይጄሪያ ነች ስትል ነበረ። እንዴት ነው ኦል ኦፍ ደ ሰድን መተክ ደግሞ ትግሬ ነች? እና ምንድን ነው ችግሩ? ትግሬ በሆን ዋትስ ደ ፕሮብለም? ምንም እኮ ችግር የለውም ዮናስ። ኢቨን ትግሬም በሆን ችግር የለውም። ቴንክ ዩ አትሊስት ዛሬ ናይጄሪያ ነች አላልክም፣ ትግሬ ነች ብለሃል። በንበር ተጋዳ ላይ ስጨፍር አየኋት። ልጨፍር፣ ምን ችግር አለው? ላይቭ ላይ እኮ ነው ያደረግኩት፣ ከላይቭ ውጭ አይደለም። ላይቭ ላይ ነው የተናገርኩት፣ እኛ ያደረግኩት ሁሉንም። አንተም ለአንዴና ለመጨረሻ ጊዜ ነው የኔን ነገር የዘጋኸው አይደል? አይ ቲንክ ለመጨረሻ ጊዜ መሰለኝ የኔን ነገር የዘጋው። ለእሱ አይደለም ለእናንተ ነው ያብራራሁት ጋይሶቼ። ዲስ ኢዝ ኖት ፎር ዮናስ፣ ለዮናስ አይደለም። እሺ ለዮናስ አይደለም፣ ለእናንተ ነው ያብራራሁት። ለእናንተ ለተከታዮቼ፣ ለማከብራችሁ፣ ለምትወዱኝ፣ ለምትጠሉኝም ጭምር። ዮናስ ሸርሙጬም ቢሆን ባይዘዌ ጋይስ፣ ዮናስ በዚህ አጋጣሚ አንድ መልዕክት ላስተላልፍልህ። ማንም ሰው ፎርጌት ሚ፣ ማንም ሴት ፈልጎ ስጋውን የሚሸጥ የለም። እሺ ኑሮ ተመቻችቶላት ህይወት ተሳክቶላት ወታ ስጋውን የምትሸጥ ሴት የለች። የሆነ ህይወት ከብዷት ነው። የሆነ ታሪክ አላት፣ የሆነ ጉድለት አላት፣ የሆነ ያልተሰራ ያልተስተካከለ ማንነት አላት። ማንም ሴት አይዶ ማይንድ እኔን ስትናገር እኔን እርገጠኝ በለኝ፣ ግን ኢንጀነራል አረብ ሀገር ብለህ አትናገር። ኢንጀነራል ሳይፈልጉ በግድ በተለያየ የህይወት አጋጣሚ እዚህ ህይወት ውስጥ የገቡትን ሴቶች አትንካ፣ አትንካ ዮናስ። ይደብራል። ሌሎች ሴቶች ህመም ውስጥ ያሉ አሉ፣ በዚህ ህይወት ስለሚኖሩ ህመም ውስጥ ያሉ አሉ። ይህን ህይወት እየሰሩ ወንድሞቻቸውን እህቶቻቸውን የሚያስተምሩ እህቶች አሉ። ስለዚህ ዮናስ አንዳንዴ ከኔ ጋ ነውና ችግርክ እኔን ብቻ እርግጥ። እኔን አዎ አጨሳለሁ፣ አልዋሸውም፣ አጨሳለሁ። ላይቭ ላይ ነው እያጨስኩ ያያችሁ። ሶዋት ምንድን ነው ችግሩ? እምበር ተጋዳ ላይ ከፍታለሁ፣ ከዚህም በኋላ ከፍታለሁ። እኔ ፐርሰናሊ ከአንተ ጋር ችግር የለብኝም። ያላግባባን ያነጋገረን ጉዳይ የቤታዮ ጉዳይ ነው አይደል? ለቤታዮ ዋሽታለች፣ ለቤታዮ ተደርባለች። አልተደረግኩም። ጥያቄ ጠየቀኝ፣ መልስ ሰጠው። ታትስ ኦል። ሌላ ነገር ምንም የለም። ዛሬ ላይ ተነስተክ እኔን ለማስጠላት ምናምን እኔ ማንም እኮ አይኖረኝም። ማንም የሚያኖረኝ የለም፣ የሚያኖረኝ ሰው የለም። ኤቭሪቲንግ እጅግ ላይ ያለው ላይቭ ላይ የተቀዳ ነገር ነው። ሁሉም አውጥተህ ያሳየኸው ሁሉ ላይቭ ላይ ያለ ነው። ምንድን ነው ችግሩ? ትግሬ ስበሆን እምበር ተጋዳ ላይ መክፈቴ ትግሬ ነች እንዴ? ናይጄሪያ ምቻል ነበር እንዲ ሆነ ስትለኝ የነበረው ከመቼው እንዴ? ከመቼው እንትን አደረግከኝ? ትግሬ አደረግከኝ እንዴ? ናይጄሪያ አትሊስት ኢትዮጵያዊ ትግሬ ነኝ። ቴንኪው። ይሁንልክ ዮናስ፣ በቃ ይሁንልክ። ሌላ እንደው ከናይጄሪያና ከዩጋንዳ ካወጣኸኝ፣ ዩጋንዳ ናይጄሪያ ነበር የምትለኝ። እግዚአብሔር ይመስገን።
ሌላ ምልክ ነገር የለም። ቲክታክም ሊዘጋ ነው። ነገ በህይወት ድጋሚ እንገናኝ። ሪካርደሮች እዚህ ጋር ካላችሁ አንድ ነገር ልናገር ፕሊዝ፣ ሪካርድ አድርጋችሁ ሊሆናስ አድርሱልኝ። ነገ ነው ከነገ ወዲያ አሜሪካ ነገር ቲክታክ ይዘጋል ተብሏል። አይ ዶንት ኖ ዊ ኔቨር ነው። በህይወት ድጋሚ እንገናኝ አንገናኝ አይታወቅም። እኔ አሁን ወጥቼ ያብራራሁትኝ ለተከታዮቼ ነው። ለአንተ መልስ እየሰጠውክ ሳይሆን ለተከታዮቼ ነው ያብራራሁትም የተናገርኩትም፣ ሊሆናስ አይደለም። እኔ እናንተ ፐርሰናል ጸብ የለን። አለመግባባት ተፈጠረ፣ ባለመግባባታችን ተጋጨን። እነ መማር ጠርተው አስታርቀውን እኔ ትቻለሁ። አዶኑ ለምን ወደዚህ ተመልሰክ እንደመጣክ አላውቅም። ወደዚህኛው ቶፒክ እንዴት እንደመጣክ እኔ አላውቅም። ኤኒዌይስ ቲክታክ ሊዘጋ ነው። እኔ ያንተ ወልውሻር ነኝ። ከአንተ ጋር ምንም አይነት ይሄ ክፋትክን ውድቃትክን ምናምን የማስብ ሰው አይደለሁም። ዮኒ ኢትዮጵያዊ ወንድሜ ነክ። አንድም ቀን ክፉክን አስቤ አላውቅም። አንድም ቀን የተሰደብክበት የተረገጥክበት ቤት ሄጄ አሽቃብጬ ሰድቤ ጊፍት ሰጥቼ አላውቅም። ተጋጨን አለቀ፣ ታረቅን፣ ትቼዋለሁ። አሁንም ተከታዮች በዚህ ልክ ከተረዳችሁኝና ከገባችሁ እኔ ከዮኒ ጋር ምንም አይነት ጸብ የለኝም፣ ጥላቻም የለኝም። ኢትዮጵያዊ ወንድሜ ነው። በዚህ ልክ ያብራራሁት እናንተ እንድትረዱኝ ነው። ነገ ቲክታክ ተዘግቶ ይከፈት አይከፈት በየትኛው የህይወት አጋጣሚ ዮናስ ድጋሚ ፊት ለፊት እንደምንገናኝ አላውቅም። እኔ ግን በማወቅም ባለማወቅም አንተን ፐርሰናሊ በዚህ ልክ እኔ ላይ ጥላቻ አድሮብክ ስሜን ለማጥፋት የሆነ ድባቤን ለመቀየር ምናምን አስበክ ለምን በዚህ ልክ እንደሄድክ አላውቅም። እኔ ፐርሰናሊ ግን ራሴን ወክዬ እኔ ይቅር ብያለሁ። ያስቀየምኩክ ነገር ሁላ ካለ ይቅር ብያለሁ። ፈርቼክም ምንም አይደለም። ግን ኢትዮጵያዊ ወንድሜ ነክ። ነገ ምን እንደሚፈጠር ይሆን እኔ አላውቅም። ኢላይፍ አላውቅም። ነገ ደግመክ መተክ እንረጋገጥ አንረጋገጥን አላውቅም። እኔ ድሬዳዋ ልጅ ነኝ እኮ ይሄ ምን ችክ ያለ ነገር አላውቅም። እኔ ግን ፐርሰናሊ በራሴ በኩል ነገ ወተክ ፈርታይ ነው በል ምን በል አይ ዶንት ኬር። እኔ ግን ይቅርታ በቃ ይቅር ብያለሁ ስለተፈጠረው ነገር ሁላ ስላለመግባባቱ። ገባክ? እኔም ስላጠፋሁት አንተም ስላጠፋኸው እኔ ይቅርታ ብያለሁ። ይህን የምለው ጋይስ ፈርቼው አይደለም። ዮናስ እዚህ ድረስ ተዳርሰናል። ብዙ ተገላልበናል፣ ብዙ ተነጋግረናል፣ ብዙ ተወራርደናል። ያመጣኸውን መረጃ ለህዝብ አብራርቻለሁ። አሁንም 16ቱም ወንዶች አሉ። 16ቱም ወንዶች ቤት ውስጥ አሉ። የጎደለ የለም። የቤት የተጨመረ ነው የሚኖረው። ግን በቃ እኔ ኢትዮጵያዊ ወንድሜ ነህ እኮ። እናንተ ኦንላይን ላይ ነው የምንተዋወቀው። ኦንላይን ላይ ሰው ያገኘውን ሰው በዚህ ልክ ምድር ላይ እንዳገኘው ጠላት አድርጎ አይይዝም። አይደለም አንተን ኦንላይን ላይ የማቀህን እኔ ምድር ላይ የማቀው ሰው ጠላት የለም። ጠዋት ተጣልቼ እኔ ጋይስ በተፈጥሮ የተጣላሁት ሰው ጋር ረስቼው ስልክ ደውላለሁ። አልጠራ ሲለኝ ምንድን ነው ስል ለካ ብሎክ ተደርጌ ነው። ተጣልቼ የማላስታውስ ሴት ነኝ። አይደለም አንተን እንደዚህ ችክ ብዬ እየተከታተልኩ መልስ መሰጣጣትም አልፈልግም። ልክ የዛሬ ስንት ጊዜ ነው እንዲህ ቲክታክ ሊዘጋ ሲል ሰው ያስታረቀን። አሁንም ስለተፈጠረው ነገር በቤታ ኬዝ ተናግራኛለች ተደርባለች ካልክ አምሶሪን አልተደረብኩም። የገባኝን እውነት ማቀውን የተናገርኩት አንተ መረጃን የደረሰ ካደል። እኔ ደግሞ መረጃ ሳይሆን የእናቴ ልጅ ወንድሜን የነገረኝ አብሯት የተማረው። ስለዚህ የገባኝን የማቀውን ነገር በጥያቄ መሰረት መለስኩ። ስለጠየቀኝ መለስኩልክ። ሶ አንተ በፈለግከው መልኩ ደስ ባለክ መንገድ ተረዳው። እኔ ግን ነገ ላግኝህም አላግኝህም አላቅም። ኦል ደ ቤስት መልካሙ ሁላ ይግጠምክ እግዚአብሔርም። እኔ የእሱን ያሳየኝ ምናምን ብዬ አዝኜ ወደ ፈጣሪ ምንትን ማለት አልፈልግም። ኦል ዘ ቤስት የሴትም የወንድም ልጅ አባት ነክ አይደል? እኔ የተናገርከውን እኔ ያልከውን እኔ ላይ የሆነውን ነገር ሁላ እኔም ወንድ ልጅ አለኝ የ7 ዓመት ወንድ ልጅ። እኔን ያልከውን የተናገርከውን ስለ እኔ ወደዛ ወደዚህ ያደረግከውን እንኳን እግዚአብሔር አይብክ። ልጆችህ ይሄን ፈተና አይዩብክ። እናት ስለሆንክ ስሜቱን አውቀዋለሁ። ልጆችህ ይሄን ፈተና አይዩብክ። በልጅ መቀጣት ከባድ ነው። በልጆቻችሁ አይቅጣችሁ ጋይስ። አንዳንድ ጊዜ የአባት ዕዳ ለልጅ ይባላል። በልጆቻችሁ እንዳትቀጡ። እናንተ ባጠፋችሁት ልጆቻችሁ ዋጋ እንዳያስከፍሏችሁ። ስለዚህ በልጆች እግዚአብሔር ይህንን አይመልስብክ።
እኔ ከልቤ ይቅር ብያለሁ። ነገም ከነጎዲያ 943 ሰዎች አላችሁ። ነገም ከነጎዲያ ወተክ ተሳደብም፣ ስሜንም አጥፋ፣ ሌላም ነገር አድርግ፣ የፈለግከውን ነገር አድርግ። እኔ ግን ሰማይና ምድርን በዘረጋው አምላክ ስም እኔ ይቅር ብዬ ትቻለሁ። አንደኛ ቲክታኩም ሊዘጋ ነው አይደል? ናም አትምጣም አላቅም፣ ያለህበትንም ሁኔታ አላቅም። እኔ ይቅር ብዬ ፈትቻለሁ። 5 ሳንቲም ወጥተህ ከዚህ በኋላ ስለ እኔ ብታወራ መልስ አልሰጥክም። ይሁን የማልሰጥክ ለምን መሰለክ? ይበቃል። ብዙ ተንዘባዝበናል። እኔም ተንዘባዝቤያለሁ፣ አንተም ተንዘባዝበካል። ከዚህ በላይ አያስኬድም። ከዚህ በላይ ምንም አይመጣም። ያመጣሁም ያሳየከውም ነገር የታየ ሚዲያ ላይ ያረኩት ፊት ለፊት ራሴ በፔጅ ያወራሁት የሆንኩት ነገር ነው። አዲስ ነገር የለውም። እዚህ ሚዲያ ላይ ስመጣ አምኜበት ኦኬ አይዶን ኬር ብዬ ነው። በሚዲያ በዚህ በፕላትፎርም ጋይስ በጣም ብዙ ነገር በህይወት ያጠቻለሁ። ማያናግሩኝ 2 ዓመት የማያናግረኝ ወንድም አለ። ድፍን 2 ዓመት የማያናግረኝ እኔ ኢትዮጵያ ሄጄ ድሬዳዋ እናቴ ቤት ስገባ እኔን ሳይ ከቤት የሚወጣ ወንድም አለ። ቢኮዝ ኦፍ ሚዲያ እኔ ስገባ እሱ ከቤት የሚወጣ ወንድም አለ። አይኔን ማየት የማይፈልግ በምን ምክንያት? በሚዲያ እዚህ ከደረስኩ አይቀር እኮ የእናቴንም ልጅ ያጣሁበት ነው። አይኔን ማየት ለሰከንዶች አይፈልግም። አጠገቤ መቆም አይፈልግም። እዚህ መድረሴ ካልቀረ አይዶን ኬር ብዬ ከአንተ ጋር እየተሰዳደብኩኝ የኔ የምላቸውንም ሰዎች አጥቼበታለሁ። እንኳን ሊዮናስ መልስ ልስጥ ብዬ በየቀኑ መውጣት እችላለሁ። ግን አምታያርድ የደከመኝ ምኑ እንደሆነ ታውቃለህ? ደከመኝ ብላለች ምናምን እንዳትል። መሰዳደቡ አይደለም፣ በቃ ድባቡ ደስ አይል። የነገን እግዚአብሔር ነው የሚያውቀው። ነገን እግዚአብሔር ነው የሚያውቀው። ተመልሰክና አትምጣ፣ ቲክቶክ ይመለስ አይመለስ። አሁን ከዛ ስትወጣ ላይቭ ክንዘክተክ ስትወጣ ምን እንደሚያጋጥምክ በህይወት እኔ አላቅም። እኔ ግን ውስጤ ይቅር በይው እያለኝ ነው። መድኃኒዓለምን ሰማይና ምድርን የዘረጋው አምላክ ምስክሬ ነው። ይቅር በይው በቃ እያለኝ ነው። ያ ይብቃ። አንተ ቀጥልበት፣ አንተ እንዳታቆም ቀጥልበት። እኔ ግን በቅቶኛል። በቃኝ። ለምን መሰለክ? ከዚህ በላይ መሄዱ መንዛዛት ነው። ብዙ ተባብለናል። አዲስ ነገር የምታመጣው ነገር የለም። አዲስ የሚመጣ ነገር ስለሌለ ዮናስ እኔ ይቅር ብያለሁ። ይቅርታ ትጠይቀኝም ከሆነ ይቅርታ ብያለሁ። ይኸው በሚዲያ ፊት 900 ምናምን ሰዎች ፊት ይቅርታ ብያለሁ። ፈርቻ አይደለም። ምንም ያመጣኸውን ነገር አብራርቼ ለህዝብ ተናግሬያለሁ። ከዛ ውጭ ግን ላለው ነገር ሊቭ ሚ አላውን እኔ ትቻለሁ። አይ ካልክ ጎሄድ፣ ምርጫው ያንተ ነው። ምርጫው ያንተ ነው። በእኔ ኬዝ ግን ትቻለሁ። ሚዲያን ፈርቻ አይደለም። ያንተን ንግግር አንተ የምትሰዳደበው ነው። የእናቴን ልጅ አጥቼበታለሁ። 2 ዓመት የማያናግር ወንድም አለ። 2 ድፍን ዓመት የማያናግር ወንድም አለ። ቢካዝ ኦፍ ቲክታክ በአንድ ቪዲዮ ምክንያት ተቆርጦ በተላከለት አንድ ቪዲዮ ምክንያት አንቲል ቱዴ አይኔ ማየት የማይፈልግ ወንድም አለ። ወንዶች ናቸው ያሳደጉ። ሁሌ ነው የምነግራችሁ አይደል? በአንድ ቪዲዮ ምክንያት 2 ዓመት ሚዲያ ላይ ስገባ ወስኜ ነው የገባሁት። በቪዲዮ ያልወጣችሁ፣ ገስት ላይ ያልገባችሁ፣ ላይቭ ከፍታችሁ ማታወሩ ሰዎች ጉድላክ እንዳታደርጉት። የሌለንን ማንነት ነው የሚሰጠን። ያለንን መልካሙን ነገር ወስዶ የሌለንን ማንነት ነው የሚሰጠን። ይሄ ነው ያለው ሚዲያው ላይ። እንዳታደርጉት፣ እንዳትወጡ። እዛው ኮመንት ላይ እንደፈለጋችሁ ጻፉ። ወታችሁ ማውራት ራሳችሁ ማብራራት የጀመራችሁ ቀን ፑሽ ተብላችሁ ሌላ ማንነት እንዳትወጡ። እኔ ወንድሜን ያጣሁበት ሚዲያ ነው። ምክንያቱም ቪዲዮ ተቆርጦ ተልኮለት አንቲል ቱዴ ሊያየኝ አይፈልግም። ወይ ሚዲያሽን ወይ እኛን ክብር። ስለዚህ አትውጡ፣ እንዳትወጡ። ያልወጣችሁ ሰዎች እንዳትወጡ። ገስት ላይ የገባችሁ ማታወሩ ሰዎች እንዳትገቡ። በቪዲዮ ያልወጣችሁ ሰዎች እንዳትወጡ። ስለዚህ እኔ ከአንተ ጋር ያለኝ ነገር ጨርሻለሁ። የጨረስኩት ስለበቃኝ ሌላ አጀንዳ ሌላ ሰው የያዝና ጎሄድ ውዝሜ እኔ አምደን ቢካዝ መመላለሱ ምንም ነገር የለም።
በቃ ከመሰዳደብ እና ከመንዘላዘል የሆነ ከመንገድ ከመውጣት ውጭ ሌላ ምንም ነገር የለው። ምንም ነገር የለው። ይሄ ህዝብ ዛሬ ሰድበ ብታዋርደኝ ነገ የሆነ ነገር ሳረግ ግልብጥ ብሎ ጉችዬ ነው የሚለው። ይሄ ህዝብ ዛሬ እኔ አንተን ሰድቤ ባዋርድክ ነገ የሆነ መልካም ነገር ስትሰራ ሲያይ ግልብጥ ብሎ የሆንዬ ነው የሚልክ። this is how social media is የታወቀ ነው። ስለዚህ ምንም ከዚህ በላይ እኔ እናንተ ብንንዘባዘብም ናይጄሪያም ማልከኝ፣ ቱርክም ማልከኝ፣ ዩጋንዳም ማልከኝ፣ ዚምባብዌም ማልከኝ ምንም የሚቀየር ነገር የለም። ምንም የሚቀየር ነገር የለም። ትግሬም ማልከኝ፣ አማራም ማልከኝ፣ ኦሮሞ ማልከኝ ሁሉም ነኝ፣ ኢትዮጵያዊ ነኝ። ቢካዝ ስቲል ፓስፖርቴ ኢትዮጵያ ይላል። ምንም የቀየርኩት ፓስፖርት የለኝም። ወደኋላ መልሼ የማስተካክለው ነገር ስለሌለ ፈርቼ ሳይሆን ሚዲያ ወንድሜንም ማሳጥቶኝ አምስት ሊላይ እየኖርኩ ነው። ለዛ ነው ሞራል የለኝም የምላችሁ ጋይስ፣ በምክንያት ነው ሞራል የሌለኝ፣ በዚህ ምክንያት ነው። ሞራል የምላቸውን ሰዎችም ስላሳጣኝ ከዚህ ወዲህ ምን ይመጣል? ምን ይወጣል? ምን ይመጣል? እጄን ይዞ ስፓልት እያሻገረ ትምህርት ቤት ያመላለሰኝን እጄን ይዞ ፊደል እያጻፈ ሲያስጠናኝ የኖረኝን ወንድሜ ታላቅ ወንድሜን አትቼበታል። በምን? በሚዲያ በሚዲያ ነው ወንድሜን የማላይበት የማልገናኝበት። ለአይኑ ለደቂቃ ሊያየኝ አይፈልግም። ሜካኒካል ኢንጂነር ነው ወንድሜ፣ ሜካኒካል ኢንጂነር። ሊያየኝ ግን አይፈልግም። የሚያውቁት ልጆች አሉ። ቶፕ ሰቃይ ተማሪ ነበር። ሜካኒካል ኢንጂነር ነው። ስለዚህ ወንድሜን የሚያጣሁበት ሚዲያም ስለሆነ ከአንተ ጋር አሁን ሰጣ ገባው ምንም አያምርም። ስለዚህ ይበቃል። ዮናስ ይቅርታ ከሆነ ከኔ አፍ የምትፈልገው የስ አም ሶሪ ፐርቼክ በልጠኝ አሸንፈኝ ምናምን አይደለም። ይበቃል። ከዚህ በላይ ምንም የምናመጣው ነገር የለም። እኔም አንተም ዝም ብለን እንንዘባዘብ ይሆናል እንጂ ምንም ይሆን የምናመጣው ነገር የለም። ለዚህ ህዝብ የምንጨምርለት ምንም ነገር የለም። እኔ ስሰደብ እዛ ትክክል ይላል፣ አንተን እዚህ ስሰድብ ከህዝብ ትክክል ይላል። ሌላ ነገር ምንም ነገር የለውም። እኔ ይቅርታ ብዬ ቶፒኩን ከዘጋሁት ምክንያት ካለክ የምትሳደብበት ጎ ሄድ። እኔ ግን ወደዛ ወደዚህ ማመላልሰው ነገር የለም። አጨሳለሁ፣ ኦፍኮርስ አጨሳለሁ፣ እጠጣለሁ፣ ኦፍኮርስ ፈታ ሲመቸኝ ሙዚቃዬን ከፍቼ ትግረኛም ኦሮምኛም አማርኛም አዳመጣለሁ። 16 ወንድ ላልከው ዲስ ኢዝ ዱባይ ሰው ተሰብስቦ ነው የሚኖረው። አሁን እንደውም 32 ናቸው። ሌላ ጥያቄ ካለ ዮናስ ቤት የሰማችሁት ንገሩኝ። ከዛ ውጪ ለዮናስ በይፋ ይቅርታዬን አድርሱልኝ። እምወድክ ወንድሜ ነክ፣ የልጆች አባት ነክ። ጥላቻ የለኝም። ልጄን አላዱርን። እኔ ዮኒ ላይ ጥላቻ የለኝም። በቃ እንደ ማንኛውም የሚዲያ ሰው ዮኒ ተላልሰናል። እኔ ግን ጥላቻ የለኝም። አልጠላህም። ለምን እጠላለሁ? ኢትዮጵያዊ ወንድሜ እኮ ነክ። ከትላንት ወዲያ እኮ ለሆነ ጉዳይ ከጎኔ ቆመክ ነበር። ዛሬ የሆነ ነገር አላግባባንም፣ ተገልብጠሃል። ኢትስ ኦኬ። ሸርሙጣ ነኝ፣ ይመቸኝ። ለምን መሰላችሁ? ሲንስ ላይፌን ሰርቫይቭ እያደረገልኝ ከሆነ ሽርሙጥና የሙዬ ቢል ራሴው ጋር ነው የሚቆጥረው፣ ሌላ ሰው ጋር ይቆጥራል። ይመቸኝ። ስለዚህ የልጆች አባት ነክ፣ ሴትም ወንድም ልጅ አለክ ዮኒ። እኔ ይሄ ስርጽ ያለ ጥላቻ አንተ ላይ የለኝም። ፋይናላይዝ ሳረገው አሁን ዮኒ ሊረገጥ ነው ብላችሁ ግር ብላችሁ መታችሁ ከሆነ አም ኖት ጎይንግ ቱ ዱ ዛት አት ኦል። ኢዝ ማይ ብራዘር አይደለችም ዮኒ፣ ሂድበት። አም ኖት ጎይንግ ቱ ሪፕላይ ኤኒሞር ኤንድ ኤቨር አጌን። አይ ፕሮሚስ ዩ። ይመችክ። ይቅርታ ነው የፈለግከው፣ መሰዳደብ ነው የፈለግከው። ፈረሱ ሜዳውም ይኸው። እኔ ግን ከአሁን በኋላ አልሰዳደብም። ይሄ ነው ያለው ነገር። አድርሱልኝ። እኔ ሁሌም ቢሆን ወንድሜ ነክ፣ ሁሌም ቢሆን ኢትዮጵያዊ ነህ፣ ወንድሜ ነክ። አለመግባባት ተፈጥሯል። አምሶሪ ኤኒዌይስ። ለእናንተ መልሳችሁ ተመልሶላችኋል። ዮኒ ቤት ላይ ያያችሁት ቪዲዮ ተመልሶላችኋል። ትግሬ ብሆን ትጠሉኛላችሁ ወይ ብያለሁ፣ አንጠላሽም ብላችኋል። ስለዚህ ኢትዮጵያዊ ነኝ፣ አማራ ነኝ፣ የድሬዳዋ ልጅ ነኝ። አይ ላቭ ኤቭሪዋን።
ምንም ችግር የለብኝም። ከብሔር ብሔረሰቦች ጋር ነው ተሰብስበን የምንኖረው። ስለ 16 ወንዶች ነግሬያቸዋለሁ። አሁን 32 ናቸው አሉ። ታጽዋል። በተረፈ ይቅርታ ዮናስ አድርሱልኝ። ብሎክ ተደራርገናል እኔ እና እሱ። ስለዚህ አድርሱልኝ። ይመችክ ባለህበት ዮኒ። ዳትስ ኦል። ይሄ ነው ያለው ነገር።